የፉድ ኢንጂነሪንግ ተማሪዎች አላችሁ ካላችሁ አለን ይህ ስለናንተ ስለ ፉድ ኢንጂነሪንግ የማታውቁ ሰዎች የምግብ ምህንድስና ማለት ነው። ለማንኛውም ቪዲዮ ላይ እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ እና ቪዲዮ ምንድነው የሚለው ፉድ ኢንጂነሪንግ የሚማረው ጀለስ አዝኖ ምን ነው ስለው ቀይ ወጥ አስተማሪ ጠመደኝ። ቆሎ በኪስ ይዘህ አጤሬራ ነው ብሎ ሲፈርም ኢንተርንሺፕ ብለው ለቅሶ ቤት ምስር ለቀማ ሲልክ አረ ይኸው ጠምዶኝ ቀይ ስር ባልጫ ስራ እያለኝ አስሮ ቀይ ስር ባልጫ ለማውጣት ባለፈው ስኮርጅ ይዞኝ ቁሌቱ ላይ ፈረመብኝ። ኦ ማይ ጋድ ቁሌቱ አስበው ኩይዝ ብለው ምሳ ሲያስር አረ ጀለስ አሳይመንቱን በላብኝ። አሳይመንት ብለህ ምግብ በሳህን ይዘህ ስትበላ አረ እሱ አስተማሪ ጀለስን ሲኮርጅ ይዞት እኮ እንጀራውን ቀዳደደብን። ጋይስ ባለፈው የሥራ አለቃችሁን በጥፊ በሉትና 1 ሚሊዮን ብር ይሰጣችኋል በተባለው ቻሌንጅ ብዙ ሰው ስራ አጥቷል። ዛሬ ደግሞ ይሄ ቻሌንጅ ራሱ በጓደኛ መጥቷል። ጓደኛችሁ ይሸጣችኋል ወይስ አይሸጣችሁም? ለማንኛውም ያንን ጓደኛችሁን ኮሜንት ሴክሽን ላይ ጠብቁት። ቪዲዮ አብረን እንይና ኮሜንት እናነባለን። ቪዲዮም የሚለው ሳትዋሹ መልሱልኝ። አንድ ሰው መጥቶ 5 ሚሊዮን ብር ልክፈላችሁና ጓደኛችሁን ሽጡልኝ ቢላችሁ ምን ትላላችሁ ነው የሚለው። እንግዲህ አረ ይሄን ፖስት አጥፋው ከሰማ ይጠፋብኛል። በጓደኛዬማ አልደራደርም ባልከዋገው ሲ የምን ሰው ክፉ ማድረግ ነው? በነፃው ሰደው ጓደኝነት ትረክሳለች። ለማትሰጡ ነገር ኃጢአት አታስገቡን። እስቲ ለማንኛውም በውስጥ መስመር እንገናኝ። ኧረ ተውኝ። ያ አላህ በብዛት ትረከባላችሁ። ይሄማ እንዳለ በኮንቴነር አምጥቶ ሊያስረክባችሁ ገድዬው ነው ወይስ ባካል? ከዛስ ከማን ጋር ብሩ ላጠፋው ነው? ምን ይሰራል? ምስኪን ነው ወላሂ። እንደዚህ ወራካሎ ጋይስ ይሄ ሰው ያቁሟል አላላችሁም እንዴ? ሞቲቬሽኑ አላዋጣ ሲለው አቁሞት ፖድካስት ጀምሯል አላላችሁም? ይኸው መጣኩ ቁሟል እያለ መጣ። እስቲ ለማንኛውም ቪዲዮ ነው እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ብሎ እየሄደ ነው፣ አውሮፕላኑ እየሄደ ነው። አንተ ግን ቆመሃል። ከተማው እየሄደ ነው፣ ኤክስ እየሄደች ነው፣ ኑሮ ባቡሩ እየሄደ ነው፣ ኑሮ ውድነቱ እየሄደ ነው። አንተ ብቻ ግን ቆመ ቀርተሃል። ለምንድን ነው የማልሄደው ብለህ
አልጠይቅም። ሀሳብህ ቆመዋል። ወደ ኋላ ዞሮ ስሜትህ ቆመዋል። ኑሮ ቆመዋል። አብረው ያደጉ ልጆች ከአውሮፕላኑ ጋር እየሄዱ ነው። ከኑሮ ከቴክኖሎጂ ጋር እየሄዱ ነው። አንተ ቆመ ቀርተ ኩሬ ውሃ ሆነ። ደግሞ አልጠይቅም። ደግሞ ከመሬት ላለመውደቅ ቆመ ትፈራለህ። ሳይክ ራሱ ስንፈተ ማን ነው? ስንፈተ ሞቲቬሽን ይሰማል። ስንፈተ ሞቲቬሽን። ከተማው እየሄደ ነው፣ መንገዱ እየሄደ ነው፣ ባቡሩ እየሄደ ነው። ወንድሜ እንዳለመታደል ሆኖ አነቃቂነት አይሄድልህ። የሀገራችን ዘገምተኛ ባቡር ሄድበት። ወላካሎ ያንተም ቦርጭ እየሄደ ነው። ማይ ጋድ ሀሳብ ቆሟል። ወደ ኋላ ዞር ስሜት ቆሟል። ከሴት ጋር ስትተኛ አይቁምልህ። ሌላ ምን ነው? በቪያግራ አይነሳል። ማን ያዘዋል? ተወን፣ በፈጠረህ ተወን። ኧረ ተውኝ። በጣም ነቅተናል እኮ እኛ። ሳቢው ነው የጠፋው። ስራ ነው ያሌለው። ማን ምቾት ቀጠና ወጣ ምናምን። እኛ ሲጀመር መች ምቾት ውስጥ ገባ? ጋይስ ኢትዮጵያ ግን እኛ ሳናውቅ የሆነ የምትወስደው ዶፒንግ አለ። የሆነ ሰዓት የምሰማው ዜና ጆሮዬን ጭው ሌላ ኢትዮጵያ ውስጥ ነው ያሉት ምናምን የሚያደርገኝ እኔም ብቻ። አሁን በቅርቡ ምን ሰማው? ኢትዮጵያ ከመሳሪያ ሽያጭ 30 ሚሊዮን የአሜሪካን ዶላር። እስቲ ይሄን ቪዲዮ አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ኢትዮጵያ በአውሮፓ ውስጥ እየታዩ ያሉ ለውጦች በጥንቃቄ እየተከታተለች መሆኑን የጠቀሱት ጠቅላይ ሚኒስትሩ በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡም ጠይቀዋል። ዓለም መቼም አማርኛ አይሰማም ብላችሁ ነው? ጋዜጠኛው ራሱ ዜናውን ሳይስቅ በመጨረሱ ሊደነቅ ይገባል። በቅርቡ ማዕቀብ እንደሚጥሉባቸው ተስፋ እናደርጋለን። አዎ ሳይብል ሳያድር የእጃቸውን ማግኘት አለባቸው። ምዕራባውያንና አሜሪካውያን ጠግበዋል። ይሄ ጋዜጠኛ ወደፊት ገጠመኝ ሲጠየቅ ይሄን ዜና የሚናገር ይመስለኛል። ወላካሎ አይ ጥሩ እኮ ነው የምር ይበል የሚያሰኘው። ኧረ ተውኝ። ጉድ እኮ ነው።